እንግዲህ ሪሰርች ሳረግ ያገኘሁት 25 ካምፓኒ የሚል ነው። ለምን ደስ ተባለ አይደል? 25 ብቻ ነው ወይ መጀመሪያ ምንድነው መሰለ? እሺ በጣም ይገርመኝ መናገር የምፈልገው ይሄንን ለምንድነው እኔ ከውጭ እንደመጣውኛ ኃይሉ አጋሲ ነግረኝ መኪና ስራ ውስጥ ነው የገባሁት። መኪና ደግሞ ገንዘብ የለኝም ተበደር ያሉኝ ተበደርኩኝ በዱቤ መኪና ሰጡኝ አመጣው ሸጥኩኝ መልሼ ሄጄ ከፈልኩኝ እንደሱ በማድረግ በጣም ስሜን ገነባው ውጭ ሀገር። ስለዚህ እንዲህ ስምን ስትገነባ ከዛ በአጋጣሚ ጨረታ ወጣ ኦሮሚያ ጨፌ ኦሮሚያ ይባል ነበር በዛ ጊዜ 25 መኪና ጨረታ ሲያወጣ ከሞይንኮ ጋር ተወዳደረ። ሞይንኮን አሸንፌ የገባሁኝና አሸነፍና ሰፕላይ ማድረግ ጀመርኩ። ሞይንኮች በጣም ተናደዱ። ምክንያቱም እንዴት እነሱ ኦቨርሄድ የለባቸውም እነሱ መኪና እየመጡ እዚህ መሸጥ ይችላሉ የሚል ነገር መጣና ለኛ ላይሰንሳችን ተከለከለ። ስለዚህ ምን አልኩ ለራሴ ልክ እንደውም ትዝ ይለኛል አሜሪካ ሊብሬቲ ምልክት ምንም ነገር እንሰራለን እኛ አሜሪካኖች አንራበም እንዳሉት እኔም ምንም ነገር እሰራለሁ በምንም ተአምር ግን ስራ አጥቼ አንድ ቀን አልቀመጥም የሚል ለራሴ ቃል ገባውና ምንድነው ያ አላማው ለትሲያሁን ለምሳሌ ሎጂስቲክስ መኪና አለ አይደል? ኦኬ ለምሳሌ መኪናው ጋር የለ መኪና ኢምፖርተር ሆኜ እየሰራሁኝ ልክ ላይሰንሱን ሲያቆሙበት ኢሚዲየትሊ ስቴሽነሪ ነው የከፈትነው። ስቴሽነሪ ቤት ከፍተን እንዳለን ፈረንጆች እዛ ኮፒ ሊያደርጉ መጡኛ ጋር ማለት ነው። ከዛ እነሱ ድርጅቱን ተከታትለን ሄደን አወቅንና እንዳለ የነሱን በሆል ኮንስትራክሽን ሰፕላይ ምናምን በሙሉ ወሰድን። እንደገና ኮሪያኖቹ መጡ። ለኮሪያኖቹ ደግሞ ቀይ አፈር ሰፕላይ ማድረግ ተባለና በነሱ ስር እንዳለ ማቴሪያል ሰፕላየር በሙሉ ስራ አገኘሁኝ። ልክ እሱን ደግሞ እየሰራሁኝ እንደገና ወዲያውኑ ራሳቸው ፈረንጆቹ ትራቨል ኤጀንሲ ክፈችልን ምክንያቱም ያ ሌላ መስሪያ ቤት ሜዳን ጊዜ ትራቨሊንግ ቱርስ ብዬ ከፈትኩኝ። እንደገና ያው ነው ተመልሶ ደግሞ ሎጂስቲክስ ላይ ገቡልን አሉ። ተምሬ ምናምን ብዬ ጊዜ ሎጂስቲክስ ኤንድ ሺፒንግ ገባሁ። ከዛ ኢነርጂ ላይ ደግሞ ኮንሰልታንት እንደሆናቸው ሌሎች ደግሞ ዴንማርኮች መጡ። በደንብ እሱን ደግሞ እንደገና ትሬን አድርገውኝ ለነሱ ደግሞ እንደገና ኢነርጂ ኮንሰልት ለማድረግ ከነሱ ጋር ክፍለ ሀገሩን በሙሉ እየዞርኩኝ ማድረግ ጀመርኩኝ። ከዛ ደግሞ ኮንስትራክሽን ለምሳሌ አንድ ስራ እኔ ምንም ስራ ምንቀው ነገር የለም ባይደም ምንም ማለት ነው ምንም ለዚህ ነው ሁሉ ጊዜ ቢዚ የምንሆነው ምንም ከምንም ነገር ስራ ማጣት የሚባል አማርኛ እኔ ምንም እንዳለም አላውቅም። ምክንያቱም ገና አንዱ ሳይጠፋ ነው ኢሚዲየትሊ ሌላ ነገር የምፈጥረው። አሁን ለምሳሌ ዘመኑ ምንድነው ዲጂታላይዝድ ነው አይደል? ዲጂታል ላይ ደግሞ ገብተናል። በቃ ላይክ ማን ሞክረው ነገር የለም ይሄ ነው ብዬ ብትለኝ ሁሉንም ነገር ለምንድነው እንደዛ የሆነው? በጣም እንትን ነው በጣም ኮምፒቲቲቭ የሆነ ሀገር ላይ ብዙ ሰው ስራ ያለበት የሚሰራበት ሀገር ላይ አንድ ነገር ላይ የምትቀመጥበት ሀገር አይደለም። ቢኮዝ ያ ነገር ይመጣና የሚያቆምህ ነገር ይመጣል። ቁጭ ብለህ መጠበቅ የለብህም። ከመቆምህ በፊት አንተ ሌላ ነገር መፍጠር መቻል አለብህ። እዚህ ጋር ግን በደንብ ግልጽ እንድታረጊልኝ የምፈልገው ከአንደኛው ወደ አንደኛው እየተሸጋገርሽና ወደ ቀጣይ ስትሄጂ ያንኛው ራሱን ችሎ ነው እየሄደ ያለው ወይስ እየዘጋሽ ነው? አይ እየሄደ ለምሳሌ ቆይ ከየትኛው ልጀምርልህ? የመኪና ስራ ቆመ ለምሳሌ ልበል አይደል? ስቴሽነሪ ገና ከፍተን ወርም አልሰራንም። ትልልቅ ጨረታዎችን እየተጫረተን እያለ ኮንስትራክሽን ውስጥ ገባን ማለት ነው። ይሄ ማቴሪያል ሰፕላየር። ስለዚህ ያንኛው እየሄደ ነው ያም ይሄዳል፣ ይሄኛው ደግሞ ወደዚህ እንቀጥላለን። ይሄኛው እየቀጠልን ኮንስትራክሽን ሬንታል ውስጥ ደግሞ እንገባለን ማለት ነው። ይሄ ማለት ስታፎቹም ይዘውት የሚሄዱት ስራ አለ። አዲስ ደግሞ ሲከፈት ሌላ ሰው ደግሞ በላዩ ላይ ተከታለ። እንደዚህ ያልክ ነው የምትሄደው እንጂ እኮ እኔ ብቻዬን አልሰራም። ያው ሰራተኛ አይደለ? ኤግዛክትሊ እንደዛ ነው። ቢዝነስ ደግሞ ውስጡ ያሉ ኮምፖነንቶች አሉ ማለት በደንብ መነሳት ያለባቸው አንድ ቢዝነስማን ማወቅ ያለባቸው ነገሮች አሉ። ሃይሪንግ፣ ፋይናንስ፣ ሌሎችም እንደዚህ እየተቃቀስናቸው ብንሄድ ማለት ነው። እንዴት ነው እነዛን ነገሮች አንደርስታንድ ማድረግ ያለብን? እኔ ማንኛውም የቢዝነስ ሰው ፋይናንሻል ስቴትመንት ማንበብ መቻል አለበት። ያ ማለት ባክግራውንድ ፋይናንስ መሆን አለበት። ባክግራውንዱ ብቻ አይደለም ኤ ቱ ዚ ብሎ አሴት ላያቢሊቲ ምናም ብሎ ገብቶ በቃ ከሃ መጀመር አለበት። አሴት ፕላስ ላያቢሊቲ አሴት ኢዝ ኢኳል ቱ ላያቢሊቲ ፕላስ ካፒታል ነው አይደለም? ልክ እንደዛ ፍሮም በቃ ከፍሬሽማን ጀምሮ ፋይናንስ መማር አለበት። the most fascinating በጣም የሚያስደስት የድርጅትህን ውስጡን ስታነበው ስታቀው በሽታውን ስትረዳ ነው ቢዝነሱን ልታስቀጥል ልታስኬድ የምትችለው። ነገ ደግሞ ለሚመጡ ማንኛውም ጥያቄዎች
መመለስ የምትችለው ፋይናንሻል ሰትመንት ማንበብ ስትችል ነው። ቢኮዝ አገር ውስጥ ገቢ በምትሄድበት ጊዜ የማይሆን ነገሮች ሊገጥሙ ይችላሉ። how can you defend yourself? በማንኛውም ሰው አካውንታንት ብቻ እንትን ልትለው የምትችል ነገር አይደለም። አንሌስ ራስ ፋይናንሻል ሰትመንትን ማታነብ ከሆነ አንዳንድ ጊዜም እኮ ዝም ብሎ መንግስት ያጠፋ ምናምን የሚመስለን ጊዜ አለ። ራሳችን ጋር ይሆናል ስህተቶቹ የሚኖሩት። ቢኮዝ ፋይናንሻል ስቴትመንት ማንበብ ካልቻልክ ምኑ ጋር ነው ክፍተቱ ያለው፣ ምንድነው ስህተቱ ያለው ምንም ልትረዳ አትችልም። ስለዚህ እኔ ማንንም ሰው የምመክረው በኮንፊደንስ ሀገሩ ላይ ሊኖርም ሊሰራም የሚችለው ፋይናንሻል ስቴትመንቱ ማንበብ ሲችል ነው። ያ ማለት በቃ አካውንቲንግ ኢትስ አ ማስት ለቢዝነስማን ኦር ለቢዝነስውማን። የዛሬው በጣም ትልቁ ትምህርት ይሄ ነው። እስካሁን ያወራናቸው ነገሮች አሉ። እኔ ፐርሰናሊ በጣም በትልቁ አንደኛው ያገኘሁት ነገር ራሱን የቻለ የሰዎችን ሃየር የምናደርግባቸው መስፈርቶች አሉ፣ ደንቦች አሉ ምናምን። ግን አንድ ሰው ከአንቺ ጋር አብሮ እንዲሰራ መጀመሪያ የምታየው ምንድን ነው? እኔ ከሩቅ ነው ሁልጊዜ ኢንተርቪው ሳደርግ። በህይወት ዘመኔ እጅግ በጣም ብዙ ኢንተርቪው አድርጌያለሁ። ማንኛውም ብዙ ፕራይቬት ሴክተሮች ጊዜሾክ ኢንተርቪው ታደርግልን ነው የሚባለው። በጣም ጎበዝ ነኝ፣ ስክሪን ማድረግ ሰው እችላለሁ። ሰውየው ሲገባ ወይስ ሲወንድ ብዬ ልበል አይደለም ራሱ እንዴት ነው ፕሬዘንት የሚያደርገው? ሹራቡን ይዞ ምናምን ብሎ ጫት በልቶ ምናምን ከመጣ ምን የፈለገ ጎበዝ ቢሆን እዛ ጋር ማቆመው በምንም ታምር አልቀበልም። ራሱን ማኔጅ የማያደርግ ሰው መጀመሪያ ኢንስቲትዩሽን ውስጥ እንዲገባ አልፈልግም። በጣም ዲስፕሊንድ መሆን አለበት አንድ ሰው። ሁለተኛ ግን ሌላ ግን ያው አለባበሱን ማስተማር ማስተካከል ምናምን ትችላለህ፣ ራሱን እንዴት እንደሚጠብቅ ግን አሉ ልትቀበላቸው ማትችሉ ቢሄቪየሮች አሉና እኔ ጎበዝ ነኝ ስክሪን ማድረግ በጣም ሰው አውቃለሁ ከሚገመተው በላይ። መጀመሪያ ግን የምታያቸው አሁን እነዚህ ከሩቅ የምታያቸው ነገሮች አሉ። ከዛ ግን የምትፈቅጂው በቃ እንደዚህ አይነት ሰው ከኔ ጋር መስራት አለበት የምታያቸው ምን አይነት ማንነት ያላቸውን ሰዎች ነው? አንደኛ ኦፍ ኮርስ ፈሪሃ እግዚአብሔር ያለው ሰው ቢሆን ደስ ይለኛል። ሁለተኛ ነገር አገሩን የሚወድ ቢሆን ደስ ይለኛል። አገሩን እየሰደበ መቼም ለኛ ሊሰራ ይችላል። ሶስተኛ ነገር ኦፍ ኮርስ ሚስቱን የሚያከብር ቢሆን ደስ ይለኛል። በጣም it matters a lot እና ጨዋም ቢሆን ደስ ይለኛል። በጣም አሪፍ። ሌላ አለ? በሴቶቹ ደግሞ ጋር ስትሄድ በጣም ሴቶች ናቸው የሚከብዳቸው። በስማም ቢዝነስ ዓለም ላይ በጣም 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 ነው የሚያሳዝኑኝ። እኔ የእውነት በጣም ከባድም ነው ደግሞ ለሴት በጣም እንትን ብዙ እኛ ሳክሪፋይስ አድርገናል ማለት እችላለሁ። በተለይ የማተርኒቲ ሊቭ የሚሰጠው በጣም ብዙ ነው። ገባ 4 ወር እንደዛ መሆኑም እንደገና 6ኛ ወር ድረስ ይሄዳሉ። አንተ እሱን ለመሸፈን ሌላ ሰው ትቀጥራለህ። በጣም ከባድ ነው። ሲሪየስሊ ነው የምልህ። እና እኔ እንደውም ሴቶቻችን በደንብ ልጆቻቸውን ቢያሳድጉ ጥሩ ነው ብዬ አስባለሁ። ግዴታ ውጪ ስለወጣህ ብቻ አይደለም። ገባ ልጆችህን እንደውም አንድ እንትን እያዳመኩ ነበር በጣም የገረመኝ ንግግር። ምክንያቱም ትውልድን የምታፈራው ቤተሰብን አገርን የምትፈጥረው ሴቶች ስለሆኑ ሌላ ሰው ስለሰራ ሁሉም ይሰራ ማለት አይደለም። እና ቤተሰብ ቢከበር በጣም ደስ ይለኛል። እኔ ወንዶች ሚስት እንዲኖራቸው ያስፈልጋል። ኖት ይሄ ማአት እዚዊ ጥፍር ጂኒ ቁልቋል እያሉ ገንዘብ የሚያባክኑ ሴቶች ትክክል አይደለም። በቃ ይሄ ቀውስ ነው ለሀገሪቷ ራሱ። ይሄን መተው አለባቸው። ሲሪየስሊ ነው የምልህ። ምክንያቱም ከባሏ ጋር ለመኖር ስርዓት ይዛ ወንድሟን ነው አገሯን ነው። ባል ማለት እኮ አገርም ነው ለኔ። እኔ እንጃ አገርን ማዳን ማለት ነው ባሏን ማዳን ማለት እንጂ በቃ ሌላ ወሬ ምናምን ሳትሰማ የእውነት በጣም መቀናውን የአሜሪካን ሀገር ሲሄድ በቃ ባለትዳር ከሆኑ የእውነት ባለትዳር ናቸው ማለት በጣም እኔ ብዙ ሰው ኢንተርቪው አድርጌያለሁ ወንዶችንም ቢሆን እና ዴዲኬትድ ናቸው ለህይወታቸው ለኑሯቸው። አይሰሳቱም። ሌላ ሴት አያዩም። በቃ ትዳር ያዙ ትዳር ነው። ገባ እሱ ነገር እስማምኛ ሀገር በጣም መለመድ አለበት። ቢኮዝ እሱ ደግሞ እኔ ትልቁ መሰረት ሴት ነች። ሴት ባሏን እንደፈለገች ማዳን ትችላለች። እና እሱ ፓርት እኔ እንጃ ብዙ የተነገረም አይመስለኝም።
በጣም መታሰብ ያለበት ነው። በተለይ ደግሞ እኔ አይገባኝም ልጆች ወልደው እንደገና ገባህ መጠነኛ ገንዘብ መጥቶ እንደገና ለቤት ሰራተኛ የሚከፈል ነገር ዘን ምንድነው ህፃኑ ልጅ የሚያጣው ነገር በጣም ትልቅ ስለሆነ ማለት ነው ገባህና እኔ እንጃ እሱ ላይ በጣም መታሰብ ያለበት ይመስለኛል። ኢቭን ለኢንስቲትዩሽኑም ለቀጣሪውም በጣም ከባድ ነው። ሲሪየስሊ ለኛ ለቀጣሪዎች በጣም ከባድ ነው። ግን ማንም ሰው አይናገራትም ስለሚፈራ ማለት ነው። እውነቱን አያወራም። ለምንድነው ይሄ እናቶች የሚያስተዳድሩት ቤት ሲሆን ይገባኛል ገባ ኦፍ ኮርስ ልጁም ሳክሪፋይስ ያደርጋል ማለት ነው። ግን ትዳር ሴቭ ቢደረግ ያ ማለት ትዳር ማለት ኢንስቲትዩሽን ነው ለኔ። ኢንስቲትዩሽን ደግሞ ገነባህ ማለት አገር ኬት ነው የሚመጣው ከቤተሰብ ሆኖ አይደለም። ቤተሰቡን ያዳነ ሰው አገሩንም ያድናልና እሱ በጣም ቢታሰብበትና ብዙ ቢሰራበት ትልቅ ነው ብዬ ነው የማስበው። ሶ ሌላው እንድናነሳ የምፈልገው ሜቢ ከቻሌንጆቹ አልወጣንምና እዚሁ ቢዝነስ ዓለም ላይ ያሉ ቻሌንጆችን ምክንያቱም ብዙ ጊዜ አይነገሩም። ከላይ ያለው ስኬቱ ከላይ ያለው ደስታው ነው እንጂ ውስጥ ያለው ነገር አይነገርም። የአንድ ቢዝነስ ላይ ያለ ሰው አንደኛው ሳክሪፋይ ከሚያደርጋቸው ነገሮች ውስጥ አካባቢው ላይ ያሉትን ሰዎች ነው። ለፋሚሊው ጊዜ መስጠት፣ ለሰዎች ጊዜ መስጠት የሚባለውን ነገር ሙሉ ለሙሉ ወደ ቢዝነሱ ይሄዳል። እንዴት ባላንስ ማድረግ ይቻላል? ለኛ አይነት ሰው ትንሽ ቀለል ይላል። ለምን ብዙ ሰራተኛ መቅጠር እንችላለን። እኛ ለምሳሌ ገባ ቤት ውስጥ ሜቢ ሰርቭ ሊያደርግህ የሚችል ሰው 8 ሰው ልትቀጥር ትችላለህ። ገባ መኪና የሚያጥብ፣ በር የሚከፍት፣ ጽዳት፣ ልብስ የሚያጥብ፣ ምግብ ለልጆች በጣም ብዙ ነገሮች ብዙ ሰው ይሄን ነገር አፎርድ ላያደርግ ይችላል። ለዚህ ነው በጣም መታሰብ ያለበት ማለት ወንዶች እኔ ኢኮኖሚውን ይዘው ለሚስቶቻቸው ብዙ ተሰቃይተው ቢያመጡና ቤት ሲመጣ ሚስት ወንዱን ሰላም ብትሰጠው ደስ ይለኛል። ባትጨቃጨቅ በቃ ማን ደወለ ምን አየ ስልክ እንዲሆነ ምናምን። ወንዱ እኮ ዝም ካልሹ ተመልሶ ይመጣል የትም አይሄድም። እና በጣም ወንዶቻችን የሚጨነቁ ይመስለኛል። እኔ ብዙ ስራ ላይም ስለማያቸው ነው። ስራ ላይ ሆነ ሴት ድምጽ ከሰማች ማነች ምናምን ምንድን እንዴት በጣም ከባድ ነገር ነው። ይሄንን ሴቶቻችን መተው የትም አይሄድም እንዴ ትዳሩ ኑሮ ምናምኑ እና በጣም ትንሽ ሴቶቻችን መሰራት ያለባቸው ይመስለኛል። ምክንያቱም ጠንካራ እንደዚህ ኃይለኛ መሆን የለባቸውም። በቃ ማለት ሌቲምስ ይስራ ገንዘቡን ያምጣ እኛ ደግሞ ከሰጠነው ያመጣል እኮ ሰላምን ከሰጠነው ያመጣል ብዬ ነው የማስበው። ትልቁ ነገር ደግሞ እኔ ወንዶቻችን ያሳዝኑኛል። ኦፍ ኮርስ አንዳንድ መጥፎ ወንዶችም አሉ፣ ግን መጥፎዎቹም ቢሆኑ ሚስቶቻቸውን በጣም ነው የሚወዱት። እኔ ኢትዮጵያዊ እንዳየሁኝ በጣም ተጣልቶም ሚስቱን ነው የሚያስበው እኮ። ግን አይ ዶንት ቲንክ ሴቶቹ ያንን አይረዱም። ውጭ ስለወጣ የረሳት ይመስላታል፣ ስላልደወለ የረሳት ይመስላታል። 24 ሰዓት ነው የሚያስባት። አይደውል የራሱ ጉዳይ። ለምን ይጨቃጭቃሉ? ምክንያቱም እንዴ what's life after all መኖር ማለት ምንድነው ሚኒንጉ? ኤግዛክትሊ እንዴ የሰው ልጅ እኮ እዚህ ምድር ላይ አንዴ ነው የመጣው። ተጣብቆ ከባልና አይሰራም። ይሄ ነጮች ላይ የተለመደው ነገር ኢትዮጵያ ውስጥ አይሰራም። because economically ትንሽ ዝቅ ያለን ስለሆነ ደስታ የሚያገኝባቸው ነገሮች ለየት ያሉ ናቸው ወንዶቻችን። ለምንድነው ይሄን ማናስተውለው? ነጭ ዛጋ ስላደረገና እኔ ከዚህ በፊት የገጠመኝ ልንገራችሁ። actually አልናገርም ብዬ ነበር ግን ልናገር። ውጭ ሀገር እንደሄድኩኝ እኔ ገመትኩት አብሬ ሽንኩርት እንዲከትፍ ምናምን ነበር የገመትኩት። ከዛ ለካ ወንዶች ያው ኢትዮጵያዊ ወንድ አለመደም እንደዚህ አይነት ነገር። ከዛ ለራሴ ምን ብዬ ነገርኩኝ? እኔ ኤክስፔክት ማድረግን ሳቆም በሰላም መኖር ለካ እንደምችል ለራሴ ነገርኩት ማለት ማንም ሳይለኝ። ሶ instead of 6 o'clock 12 ሰዓት ከምነሳ 11 ሰዓት ተነስቼ ሁሉን ነገር ጨርሼ ምግብ የሚሰራው ሰርቼ አጽድቼ እንትን ብዬ ምንም እንደውም ቀድሜው እኔ ዘንጬ እወጣለሁኝ። እኔ 7 o'clock ሲሆን በቃ ወጥቻለሁኝ ዘንጬ ማለት ነው። እሱ እንደውም አርፍዶ ነው የሚገባው ጊዜ እንትን ሳይለው። ግን ምንድነው አንዳንድ ጊዜ ሁሉም ሰው ደግሞ አንድ አይደለም። አብሪንጊንጋችን አመጣጣችን በጣም ማተር ያደርጋልና የኢትዮጵያ ወንድ ያደገበት ሲስተም ዲፈረንት ነው። እናቱ አባቱ ሲሳኔ አባቴ በህይወቴ አንድ ቀን ኩሽና ሲገባ ይቻላል። እኔም ማገባ ወንድ እኔ እንዲገባ አልፈልግም። እኔ ሆነ ለመናገር ኤክስፔክት አላደርግም። በቃ ሜቢ ግን አሁን ህይወት ትንሽ ከበድ እንትን ስለሚል
አንዳንዴ ያግዛሉ የኢትዮጵያ ወንዶች አይደለም ግን ግዴታ እናድርግባቸው ቢኮዝ እኛ ጎበዝ ነን ምንም በጣም ቀላል ነው ለኛ ምንም ነገር ማድረግ ዋናው አስተሳሰባችን ላይ እዚህ ላይ ነው በቃ አክሴፕት ካደረግነው ብዙ አይከብደንም እሱን እንዴት ቀላሉን ነገር ወንዱ ካላደረገ ወንዶዝ ምናምን ሴቶችም እየተገናኙ የሚያወሩት ነገር ለህይወት አይጠቅምም ሚስጋይድ ያደርጓታል ሴቷን እና እሱን በጣም ኮምፒቲሽንም ደግሞ አለ ኮምፒቲሽኑ መተው ያለባቸው ነገር ነው ቢኮዝ እኛ ኢትዮጵያውያኖች ነን ማለት ባዶ ምንም ሳናደርግ በጣም ቆንጆዎች ነን ምንም አያስፈልገንም ምንም ሊትራሊ ማለት ነው እና ወንዱ ከየት አምጣ እንደሚባል አላቅም ለዊግ መግዣ ይሄን አይሉታል ለጥፍር መስሪያ ይሄን አይሉታል ደግሞ ወንዶች አይወዱም በጣም የማይገባቸው ነገር አይወዱም ዊግ ጥፍር ላይ የሚቀጥል ሴት አይወዱም በቃ ይሄንን መረዳት አለባቸው ይሄ ባዕድ የሆነ ነገር ከኢትዮጵያ ኢኮኖሚ ጋር ማሄድ